የታሪክ ማህደር የጥበብ መፍለቂያና የኢትዮጵያ ስልጣኔ ደማቅ አሻራ የሆነችው ጥንታዊቷ የጎንደር ከተማ ዛሬም በግርማ ሞገስ የቆሙት አብያተ መንግስቶቿ የዘመኑን የምህንድስናና ጥበብ አሻራ ለትውልድ ይዘክራሉ። ይሄኛው ትውልድም መልኳ ውይቦና ውድቀት አንዣቦባት የነበረችውን የታሪክ ሀብታሟን ጎንደር ከተማን አብያተ መንግስታቷን አድሶ በኮሪደር ልማቱ ሞሽሮ ለነዋሪዎቿ ምቹ አድርጓታል። ነዋሪዎቿም በተለይ በኮሪደር ስራው ያዩት ውጤት በእርግጥም ቀደም ባለው ጊዜ የነበራትን የጎንደር ከተማን ስልጣኔ የሚመጥንና አሁን ላይ ከቅርብ ጊዜ በፊት የነበረውን የማይመጥን ታሪክ አነጻጽረው እንዲህ አጫውተውናል። ከዚህ በፊት መንገዱም ትንሽ ጠበብ ያለ ነበር፣ ክራውድድ ነበር ያለው ነገር ወክዌም አልነበረውም። አሁን ላይ ግን በጣም ደስ ይላል። በኮሪደር ልማቱ ሀሪፍ ሆኗል መንገዱ። አሁን ግን በጣም ካለፈው ጋር ሲታይ በጣም ልዩነት አለ። ምክንያቱም አንደኛ ቦታው መዝናኛው አሪፍ ነው፣ መንገዱም ሰፊ ነው እና የድሮ ኮሌጅ እና ያውን ስነጻጸር በጣም ልዩነት አለው። በስራ ሰዓት መንገድ መሄድ አንችልም። መኪናውም ጋሪውም ባጃጁም አንድ ላይ ነው እንትን የሚያደርገን እየተጋፋን ነው የምንሄደው። ሁለመናው ጥሩ አልነበረም። ያው ቢቸግር ነው። አሁን በጣም ጥሩ ነው። ወኩም ምኑም ማታ ማምሻውን ትላንት አልመጣም እንጂ ማታ እዚሁ እንዳለን ያመሸ ነው። በጣም ጥሩ ነው። የጎንደር ከተማ አሁን ላይ አስደናቂ የሚባል የኮሪደር ልማት ውጤት ላይ ናት። ባለፈው ዓመት በጎንደር የኮሪደር ልማት ሲጀመር 1.8 ኪሎ ሜትርን የሸፈነ ነበር። ነገር ግን ደግሞ በሁለተኛው ዙር የኮሪደር ልማት 15.5 ኪሎ ሜትርን የሸፈነ ስራ ተከናውኗል። በሁለተኛው የኮሪደር ልማት ከአጼ ቴዎድሮስ ሐውልት እስከ አጼ ቴዎድሮስ አውሮፕላን ማረፊያ ድረስ የሸፈነ ሁሉን አቀፍ የመሰረተ ልማት ግንባታም ተሰርቷል። ይህ ስራ ታዲያ ካለፈው ዓመት የጎንደር ከተማ የልማት ጥያቄ የሚመነጩ በርካታ ቁጭቶች የነበሩበት መሆናቸው በራሱ አሁን ላይ በስራው ለተገኘው ውጤት እንደ ግብዓት ተወስዷል። ቁጭት ነበረው። የኛ ከተማ ስናፈርስ ይጎበኛል። ሲሰራ ብቻ አይደለም ሲፈርስም በጣም ረጅም ዓመት ከልማት እንደዚህ ፈጣን ልማት ርቀን የቆየን በመሆናችን በጣም ከባድ ጊዜያቶች ነው ያሳለፈው ጎንደር። አሁን እንግዲህ የምታዩት አስፋልት 5.2 ኪሎ ሜትሩን በ26 ቀን ነው የጨረስነው። ከዚህ ቀደም 10.2 ኪሎ ሜትር ለመጨረስ ወደ 9 ዓመት ነው የፈጀብን። ህዝብ ተማሮ ጠልቶት ፕሮጀክቱን ሁሉ በቃ አቁሙልን እኛ ሌላ አማራጭ እንጠቀማለን የሚልበት ነው የነበርና አሁን በ26 ቀን እንደዚህ መስራት እየተቻለ እነዚህ 3-4 ወር ናቸው። በክረምት ወቅት የግሪነሪ ፓርቱን የሰራ ነው። ክረምቱ ሲወጣልን ነው ይህን ኢንፍራስትራክቸር መስራት የቻልነውና የፕሮጀክት አፈጻጸማችን በጣም እያደገ የመጣ ከባለፈው ያየ ነው። እንደ ሀገርም ፕሮጀክት በ2-3 ወር እናያለን። ሌላም ቦታ አዲስ አበባም ጂማም ሌሎች ቦታ እየሄድን እንጎበኛለን። ባህር ዳርን አይተናል። የኛ ማፈጻጸም ማደግ አለበት ብለን የሰራ ነው። ኮሪደር ልማት ለኛ ብዙ ነው። እንዲያውም አንዳንዴ ለጎንደር ብቻ የመጣ ይመስለናል። ፕላናችን አስተካክሎልናል። በጎንደር ከተማ በተሰራው የኮሪደር ልማት ሁሉንም የህብረተሰብ ክፍል ታሳቢ ያደረገ ሲሆን ወጣቶች አእምሯቸውን ሊያበለጽጉ የሚችሉባቸው በርከት ያሉ የስፖርት ማዘውተሪያዎችን ጨምሮ አረፍ ተብሎ መጽሐፍት ሊነበብባቸው የሚችሉ ፓርኮች ጭምር በሁለተኛው የኮሪደር ልማት ታቅፈዋል። ለማንበብም ሆነ የሆነ ማረፊያ ቦታም ቢሆን አሁን አንዳንዴ የሆኑ ቦታዎች ለመግባት ቢያንስ የሆነ ነገር ያስፈልጋል። ሳንቲም ይዘህ ምናምን መግባት ሊጠበቅብህ ይችላል። ከዚህ ግን በቃ በነፃነት እንደፈለክ መጠህ መዝናናትም መንቀሳቀስም ትችላለህ። ያው ማንበብ የፈለገ ሰው ቦታው ምቹ ነው፣ ደስ ይላል፣ ማንበብ ይችላል። መዝናኛውስ እኛ አሁን ጡረተኞች ራሱ መዋያትን የነበረችው የዛፉ ነበር ቡና ምንጠጣ እሷን ፈረሰች። ያው ተቸግረን ነው የነበረው። አሁን እንግዲህ ከዚህ በኋላ ጥሩ መዋያ አግኝተናል። ሽማግሌዎችም ቢሆን አንድ ላይ ተገናኝተን እያወራን እየተጫወትን አሁን ትንሽ ቆየት ብለህ ብትመጣ አሁን ሽማግሌዎች በሙሉ ይመጣሉ። ወጣቱም ይሄን አካባቢ ይዛል። ጥሩ ኑሮ ነው የሚኖረው። ለከተማው እንቅስቃሴ ይጠቅማሉ ያልናቸው ኢኮኖሚካል ጄኔሬት የሚያደርጉልን ፓርኮች የወጣቱን የሚያካቱ ህፃናትን መጫወቻ ቦታዎችን ጨምሮ በጣም በርካታ ነው የሰራ ነው። አሁን የቆምንበት ቦታ እንኳን ብቻውን 1.1 ኪሎ ሜትር ፓርክ ነው። በዚህ ውስጥ እንግዲህ በጣም ብዙ ወደ 6 ካፌዎች አሉ፣ የህፃናት መጫወቻ አሉ፣ ኦፕን ሲኒማ አለን። እነዛን ያካተተ ነው ማለት ነው። አገልግሎቱ የተሟላ አገልግሎት ነው የሚሰጠው። ታዲያ እነኚህ ሁሉ የኮሪደር ልማት ስራዎች በጎንደር ከተማ ሲሰሩ መንግስት ብቻውን ያከናውናቸው አይደሉም። ይልቁንም በህዝብ ተሳትፎና ድጋፍ የተሰራ መሆኑ ውጤቱን በእጅጉ ያማረ አድርጎታል። በተለይ ደግሞ በኮሪደር ልማት ስራው የጎንደርን ታሪካዊነት በሚመጥንና የጎንደርን ታሪክ የሰሩ ባለውለቶቿን ጭምር ሳይቀር ስማቸውን በመዘከር ታሪካዊ ስራ ተሰርቶበታል። በታሪክ የሚታወቁ ያሉትን ነገሮች
ከዚህ ላይ መቀመጣቸው አሪፍ ነው። ምክንያቱም ለማስታወስ ምናምን ይሆናሉና መዝናኛዎች፣ መቀመጫዎች ያሉት ሁኔታ ጥሩ ናቸው ከሚባለው በላይ አሁን ብዙ ነገር እዚህ አርበኞች አሁን እዛ ጋር የተሰራው እንትኖች በጣም በቃ የነ አለ አብዛኛው በቃ የሆነ ለትውልድ የሚተርፍ ነገር ነው። በቃ በጣም የሚያምር ምክንያቱም ከኛ ገና ያልተወለዱ ብዙ ሰዎች መጥተው የሆነ በቃ የሚገረሙበት ሰው እንትን ነው እና አሪፍ ነው ብዬ ነው ማስበው። እዚህ የምናያቸው ግንቦቹን ያቆምናቸው የድሮ ነገስታት አብረው በመኳንት በመሳፍንት ለኢትዮጵያ አንድነት ከአጼ ቴዎድሮስ ጋር አብረው በህልሙ ታምነው ለህልም እስከ መጨረሻ መስዋዕት መሆኑ ለራዕይ መታመንን ጭምር ለወጣቱ ትውልድ ለማሳየት ያስቀመጥነው ነው። ከዛ ውጭ መሪዎቻችን ብቻቸውን እንዳልሆኑም ለማሳየት ጭምር እንፈልጋለን። ብዙ ጊዜ አንድ ብቻ እንወክልና መጠፋፋቱም ከዛ ነው የሚመጣው። ታሪክ ማስቀመጥ ሁላችንም ፍላጎት ነውና የነሱንም ታሪክ የምታስቀምጥ ከሆነ ሁለተኛውም ሶስተኛውም አምስተኛውም ታሪኩ የሚቀመጥ ስለሆነ አጋዥ ነው የሚሆኑት ለመሪዎቻቸው። ብዙ ጊዜ መሪዎቻችን እንበላለን ብቻቸውን ነው የምናስቀራቸው የነሱ ስም ብቻ ነው የሚጠራ በሚል ማለት ይህን ስታስቀምጥ ግን ሁላችንም የምንጠራ ከሆነ እኩል አብረን የመሰለፍ ለአዲሱ ትውልድ እያሳየንበት ነው። ታሪኮቻችን የግንባታ ስታይላችን ጭምር የአብያተ መንግስቱን በሚመስል መልኩ ነው እየሰራን ይዘናቸው ይመጣል።